ሰላም ጤና ይስጥልኝ። የተወደዳችሁ የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። በውስጥ መስመር መማር የምትፈልጉ ካላችሁ አማርኛን ከመሰረቱ እንዲሁም እንግሊዘኛን ጨምሮ ከፊደላት እንዲሁም ደግሞ ማንበብ እየቻላችሁ መጻፍ ለምትቸገሩት ሁሉ ቀለል አድርገን በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል የምትፈልጉ ካላችሁ ከላይ በምናስቀምጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ ታገኙናላችሁ። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። ዛሬ ደግሞ ይዤላችሁ የመጣሁት ትምህርት በጣም ወሳኝና ለእናንተ በተለይ ዛሬ ያላችሁበትን ሁኔታና ትናንት በልጅነታችሁ ያሳለፋችሁትን ታሪክ የሚያወሳ እንዲሁም ደግሞ እያወዳደረ ከትናንቱ የትኛው እንደሚሻል እንዲሁም ዛሬ እናንተ የደረሳችሁበትን ደረጃ ምን እንደሚመስል የሚያሳዩ አጫጭር ታሪኮች እንዲሁም ደግሞ አረፍተ ነገሮች ናቸው። በውስጣቸው የሚያስተላልፉት መልእክት አንድና ከዛም በላይ በአንድ ቃል ውስጥ ብዙ መልእክት ማስተላለፍ እንደሚቻል ለማሳየት ነው። ስለዚህ የኃላፊነት ጭንብልና የልጅነት ትንፋሽ ርዕሱ የኃላፊነት ጭንብልና የልጅነት ትንፋሽ ይላል። ይህ ማለት በልጅነታችን ምን አይነት ኃላፊነት እንደተሸከምነ የሚያሳይና ብዙ ውጣ ውረዶችን እንዳሳለፍነ የሚያሳይ ነው። በተለይ ደግሞ በውጭ ሀገር ለምትኖሩ እህት ወንድሞቻችን ብዙ ኃላፊነት ተጭኖባችሁ እናንተ በኃላፊነት ጭንብል ልጅነታችሁን ያጣችሁና ምንድነው የሚባለው ያልተኖረ ህይወት ወይም ያልተኖረ ልጅነት አይነት አባባሎች አሉና እነሱን ለማመልከት ከሱ ተነስተን ነው ዛሬ ይዘንላችሁ መጣ ነው። ስለዚህ የኃላፊነት ጭንብልና የልጅነት ትንፋሽ ምን ይመስላል? እሺ አሁን ወደ ዋናው ትምህርት ስንሄድ ከመጀመሪያው ላይ የምናገኘው ኑሮ ጫንቃችን ጫንቃችን ላይ ቀንበር ቢጭንብንም ልባችን ግን አሁንም በህልም ሜዳ ላይ በባዶ እግሩ ይሮጣል። ኑሮ ጫንቃችን ላይ ቀንበር ቢጭንብንም ልባችን ግን አሁንም በህልም ሜዳ ላይ በባዶ እግሩ ይሮጣል። ምን ማለት ነው? ዛሬም የኑሮ ጫና ጫንቃችን ላይ ቢደራረብም ሁሉ እኛ የትናንቱን የልጅነታችን ባህሪ እንዳለቀቅን ወይም ልጆች እንደሆነ የሚያሳይ ነው ማለት ነው። ስለዚህ ኑሮ ጫንቃችን ላይ ቀንበር ቢጭንብንም ልባችን ግን አሁንም በህልም ሜዳ ላይ በባዶ እግሩ ይሮጣል። በልጅነታችን በባዶ እግራችን በሜዳ ሩጠን ያደግነው ነገር ግን የልጅነታችን እድሜ ሳንጨርስ ኃላፊነት ተጭኖብን የእናት አባቶቻችን የእህት ወንድሞቻችን ኃላፊነት በእኛ ላይ ተጭኖ ያለ እድሜያችን ያረጀን የምንመስል ፊታችን የተቋጠረ ስንቶቻችን ነን? በተለይ ደግሞ ያች የማዳሟ ንግስት የማዳም ቅመሞች ብዙዎቹ ብዙ ስቃይን አሳልፈዋል እና እነሱ ያለ እድሜያቸው ብዙ ነገርን ተሸክመዋል። ያለ እድሜያቸው ብዙ ነገርን አሳልፈዋል። ነገር ግን ዛሬ ስታዩቸው እድሜያቸውና የስራቸው ሁኔታ አይመጣጠንም እና ልጅ ሆነው ግን ስራ ያደክማቸው ስራ እርጅና የደረሰባቸው ያስመሰላቸው ብዙዎች ናቸውና ለነሱ ክብር ይገባቸዋል። ምናልባት ስለነሱ ጠለቅ ብሎ እውቀት ያለው ሰው ቢመሰክርላቸው የበለጠ ብዙ ነገር ሊሰማኝ ይችላል። እኔ እነሱን ለመግለጽ አንደበትም የለኝም እና እነሱ ለሀገርም ለወገንም ለእናትም ለእህትም ለወንድምም ነው የሚኖሩት እንጂ ለራሳቸው ኑሮ የላቸው። የማዳም ቅመሞች ለነሱ ህይወት ማለት ሰውን መርዳት፣ ሰውን ማገዝ፣ ለሰው መድረስ ነው። ስለዚህ እነሱን አይታችኋቸው ከሆነ የልጅነት እንትናቸው የለም። በልጅነታቸው የልጅነት ታሪክን አላሳለፉትም። ያሳለፉት በስራ ነውና ያልተኖረ ልጅነት ከነሱ ጋር አለ።
ስለዚህ ኑሮ ጫንቃችን ላይ ቀንበር ሲጭንብን ልባችን ግን አሁንም በህልም ሜዳ ላይ በባዶ እግሩ ይወጣል ማለት በልጅነታችን በችግር ተጠብሰን እንዳደግን ለማመልከት ነው። ከመኖር ብዛት ፊታችን ላይ የተሰመሩት የቁም ነገር መስመሮች በውስጣችን ያለውን ህፃንነት መደበቂያ አጥሮች ናቸው። ከመኖር ብዛት ፊታችን ላይ የተሰመሩ የቁም ነገር መስመሮች ከውስጣችን ያለውን ህፃንነት መደበቂያ አጥሮች ናቸው። ምን ማለት ነው? አይታችኋቸው ከሆነ ገና በልጅነታቸው ፊታቸው ላይ የተሰመረ መስመር፣ በተለይ ግንባራቸው ላይ የተሰመረ መስመር ይታያል አይደለም? እነዚህ ሰዎች ማለት በልጅነታቸው ኃላፊነትን የተሸከሙ የልጅነታቸውን እፎይታ ወይም ደግሞ የልጅነታቸውን ሩጦ ያልጠገቡ ናቸው። በኃላፊነት ነው ይሄ ነገር እዚህ ጋር ግንባራቸው ላይ አብዛኞቹ ሰዎች የግንባራቸው ላይ ታችሁት ከሆነ የተሰመረ መስመር ይመስላል አይደል? እነሱ ሰዎች ልጅነታቸውን መደበቂያ መስመሩ እድሜያቸው አይደለም እንደዛ ያኮፋተረው ወይም ደግሞ መስመር የሰራበት ገብቷቸዋል አይደል? በልጅነታቸው ኃላፊነት ስለተሸከሙ ብዙ ኃላፊነት ስላለባቸው ነው የእህት የወንድማቸው የቤተሰባቸው ሌሎችም እንጂ ሁሉም ሰው ፊቱ የተኮፋተረው በእድሜው አይደለም። በእድሜ እንዳትስሉት። የተሰመሩ መስመሮች የቁም ነገር መስመሮች ናቸው። የኃላፊነት ጫና መስመሮች ናቸውና ማንም ሰው እነሱን አይቶ ሰውን ሊያመሰግን እንጂ ሊፈርድ አይገባም። ምናልባት ተደራድሎ የሚኖር ሰው ካለ እንደነዛ አይነት ነገሮች ሲያይ በሌላ ነገር ሊስላቸው ይችላል። ነገር ግን እነዛ ነገሮች የመጡት ከውስጡ በሚፈልቀው የኃላፊነት ሸክም። ስለዚህ ከመኖር ብዛት ፊታችን ላይ የተሰመሩ የቁም ነገር መስመሮች በውስጣችን ያለውን ሕፃንነት መደበቂያ አጥሮች ናቸው ማለት እሱ ነው። ሌላው ነገን ለመኖር የምንሮጠው ሩጫ የትላንቱን ልጅነት ፍለጋ ቢሆን ድካሙ ባልከበደን ነበር። ነገን ለመኖር የምንሮጠው ሩጫ የትላንቱን ልጅነት ፍለጋ ቢሆን ድካሙ ባልከበደን ነበር። ልብ በሉ። ነገን ለመኖር እንሮጣለን አይደል? ሌትም ቀንም እንለፋለን። በተለይ በአሁኑ ዘመን የማይለፋ ሰው ተኝቶ የሚያደርሰው የለም። እንቅልፍ በአግባቡ የሚተኛ ሰው ራሱ አይኖርም። ስለዚህ ይህንን የምንሮጠው ሩጫ የትላንቱን ልጅነት ፍለጋ ቢሆን ኖሮ ባልደከመን ነበር፣ ቶሎ እናገኘዋለን። ልጅነት ሀሳብ የለበት፣ ልጅነት ሰቀቀን የለበት፣ ልጅነት ጥላቻ የለበት፣ ልጅነት ኃጢአት የለበት። ልጅነትማ እኮ ምኑ ይነገራል። እና ምን ለማስተላለፍ ነው የተፈለገው? ያ ዛሬ ሁላችንም ሯጮች እንደሆነ፣ ሁላችንም ያለ እንቅልፍ ያለ ሀሳብ የሚኖር ሰው እንደሌለ፣ እንቅልፉን ሙሉ ለሙሉ መተኛት የሚችል ሰው እንደሌለ ለማሳየት ነው ይህን ጽሑፍ ያቀረብኩላችሁ። ነገን ለመኖር የምንሮጠው ሩጫ የትላንቱን ልጅነት ለማግኘት ልጅነት ፍለጋ ቢሆን ድካሙ ባልከበደን ነበር ማለት እሱ ነው። ልጅነት በጣም ቀላል ነው። በቤተሰብ ኃላፊነት መኖር በጣም ቀላል ነው። ነገር ግን እኛ ኃላፊዎች ሆነን ስንገኝ ደግሞ በጣም ከባድ ነው። ኃላፊነት እንጂ ትልቅ እዚች ጋር ሁ የምትለዋ በስተት ነው የገባች።
ያደረገ ሶሪ እዚህ ጋር ብዙ ስህተቶች ገብተዋል። ከምታነቡት ይልቅ አዳምጡኝ። ያው አንዳንድ ስህተቶች ይደጋገማሉ እና ኃላፊነት እንጂ ትልቅ ያደረገን ለማለት ነው። ሁላችንም ያልጨረስነው ልጅነት አለ። ምንድነው የሚለው አረፍተ ነገሩ? ኃላፊነት እንጂ ትልቅ ያደረገን ሁላችንም ያልጨረስነው ልጅነት አለን ለማለት ነውና አብዛኛው ሰው አይታችሁት ከሆነ እድሜውና የሚያሳየው ፊቱ ላይ የሚነበበው የእሱ ማንነት አይመሳሰልም። እድሜው በ20 ምናምን ሆኖ ነገር ግን የ40 ዓመት የሚመስል ብዙ አይነት ሰው አለ። በሴቶችም በወንዶችም ይከሰታል እንደዚህ አይነት ነገሮች እና ኃላፊነት ጫና ሲኖርብን ያለ እድሜያችን እናረጃለን፣ ያለ እድሜያችን እንጎሳቆላለን። ይሄ ደግሞ ምንም ማድረግ አይቻልም። ያው ኃላፊነት እስከሆነ ድረስ እንሸከመዋለን ግዴታም ስለሆነና እሱን ለማሳየት ነው ኃላፊነት እንጂ ትልቅ ያደረገን ሁላችንም ያልጨረስነው የልጅነት ባህሪ ውስጣችን ላይ አለ የሚለውን ለማመልከት ነው። ቤተሰብ ዛሬ ያየናቸው ምናልባትም የብዙዎችን ጉያ ሊነካኩ ይችላሉ። እነዚህን በማንበብና በመጻፍ በቴሌግራም አስቀምጡልኝ። እንዲሁም ደግሞ በውስጥ መስመር መማር የምትፈልጉ አማርኛ ፊደላትን፣ ቃላትን እንዲሁም አረፍተ ነገር እንግሊዝኛንም ጨምሮ ማንበብና መጻፍ ለምትቸገሩ ማውራትም የምትፈልጉ ካላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናስተምራችኋለን። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ይቻላል ማለት ነው። በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። አብራችሁ ስለነበራችሁ ከልብ እያመሰገንኩ በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ።